የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የወላዲተ አምላክ የአስራት ልጆች ሁላችሁም እንደምን አመሻችሁ፣ እንደምን ዋላችሁ። ልዑል አምላካችን እግዚአብሔር በምሕረቱ በቸርነቱ ለዚች ዕለት ለዚህ ሰዓት ላደረሰን ክብር ምስጋና ይድረሰው። እንደሚታወቀው በዚህ ሰሞን መዝሙረ ዳዊትን በምንጸልይበት ጊዜ በምንደግምበት ጊዜ የምናገኛቸውን ታላላቅ በረከቶች ታላላቅ ሀብቶች ምን ምን እንደሆኑ በዝርዝር እየተመለከትን እንገኛለን እና እንደ እግዚአብሔር ፈቃድ ዛሬ ደግሞ መዝሙር 6ን እንማራለን። ከመዝሙር 6 ወይም ደግሞ መዝሙር 6ን ሁልጊዜ በምንጸልይበት ጊዜ የምናገኛቸው ታላላቅ በረከቶችንና ሀብቶችን ምን ምን እንደሆኑ በዝርዝር እንማራለን ወይም እንመለከታለን ማለት ነው። ስለዚህ ይሄ ትምህርት ለሁሉም ሰው እንዲደርስ ፎሎና ሼር እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። ስለዚህ በዚህ በመዝሙር 6 ከቁጥር 1 ጀምሮ በምንጸልይበት ጊዜ የምናገኘው በረከት ምንድን ነው? አንደኛ፣ መቼም እኔና እናንተ በዓይናችን ተመልክተን በልቦናችን በአእምሯችን አሰላስለን በእግራችን ተራምደን በአንደበታችን ተናግረን በጠቅላላ በሰውነታችን የተለያዩ ኃጢአቶችን ልንሰራ እንችላለን። ንጹሕ አይደለንም። ነገር ግን መጸጸት ያስፈልጋል። መጸጸትና ንስሐ መግባት፣ እግዚአብሔር ሆይ ይቅር በለኝ፣ ምሕረትህን ቸርነትህን ላክልኝ ብለን መጸለይ ደግሞ ያስፈልገናል። ስለዚህ ለዚህ የሚያበቃን ልቦናችን ለንስሐ ለጸጸት ክፍት እንዲሆን፣ አንደበታችን ለጸሎት እግሮቻችን እጆቻችን ለጸሎት እንዲዘጋጁ የሚያደርገን ይሄ መዝሙር 6 ነው። ስለዚህ ኃጢአታችን እንድንጸጸት ተጸጽተንም ንስሐ እንድንገባ የሚያደርገን፣ እጆቻችን ወደ እግዚአብሔር እንዲዘረጉ የሚያደርገን፣ ዓይኖቻችን ሁልጊዜ የእግዚአብሔር ማዳኑን እንዲመለከቱ፣ አእምሯችን ልቦናችን ሁሉ መንፈሳዊ ነገር እንዲያስተውል እንዲማር የሚያደርገን ይህን መዝሙረ ዳዊት መዝሙር 6ን በምንጸልይበት ጊዜ ይህን ሁሉ በረከት እናገኛለን ማለት ነው። በሁለተኛ ደረጃ በዚህ በመዝሙር 6 ላይ የምናገኘው ሀብት ወይም የምናገኘው በረከት ሰውነታችን መላ ሰውነታችን በተለያየ በሽታ ሲያዝ እንዴት መዳንና እንዴት መፈወስ እንደምንችል በዚህ በመዝሙር 6 ላይ እናገኛለን። ልበ አምላክ ቅዱስ ዳዊት ራሱ ሰውነቱ ወይም ደግሞ አጥንቶቹ በታወኩ ጊዜ፣ በበሽታ በታወኩ ጊዜ፣ የራስ ምታት በያዘው ጊዜ፣ እንዲሁም ደግሞ የቁርጥማት በሽታ በያዘው ጊዜ ይህን መዝሙረ ዳዊት ሲጸልይ እንዴት እንደተፈወሰ እግዚአብሔር አምላክ እንዴት እንደፈወሰው ራሱ ይናገራል። ምን ይላል? እንዲህ ብሎ ይማጸናል። አቤቱ ደክም ያለሁና ፈውሰኝ። አያችሁ፣ እንደክማለን። ድካመ ስጋ ይገጥመናል ማለት ነው። ድካመ ነፍስ ብቻ ሳይሆን ድካመ ስጋ እንደክማለን፣ እንዝላለን። ሰውነታችን ይዝላል፣ ይጨነቃል። በጭንቀት በድካም በስራ ብዛት ሰውነታችን ዛል ሲል የዛለው ሰውነታችን የደከመው ሰውነታችን የሰውነታችን መገጣጠሚያዎች ሁሉ እንዲጠገኑ እንዲስተካከሉ ይህ ጸሎት በጣም ወሳኝ ነው። ስለዚህ ደክም ያለሁና አቤቱ አምላኬ ፈውሰኝ፣ አጥንቶቼ ታውከዋልና እግዚአብሔር ሆይ አምላኬ ሆይ እባክህ አድነኝ፣ ፈውሰኝ፣ አጥንቶቼ ታውከዋልና ሰውነቴ ደክሟልና። አጥንቶቻችን ይታወካሉ። ዓይናችን ሲታመም፣ አእምሯችን ሲታመም፣ እጅና እግራችን ሲታመም፣ መላ ሰውነታችን ሲታመም ሰውነታችን ይታወካል፣ ይጨነቃል ማለት ነው። በዚህን ጊዜ ጸሎት ያስፈልጋል ማለት ነው።
ጸሎት ግን የተለመደው ወደ ሐኪም ቤት መሮጥ ነው። አዎ ሁላችንም ወደ ሐኪም ቤት ሩጫ ነው መሆን የነበረበት። ግን እንዲያውም ከሐኪም ቤት ከመሄዳችን በፊት ይህን ጸሎት መጸለይ ያስፈልጋል ማለት ነው። በዚህን ጊዜ በበሽታ የተያዙ ሰውነታችን፣ አጥንቶቻችን ሁሉ ወደ አሁኑን ይድናሉ፣ ይፈወሳሉ ማለት ነው። ስለዚህ ይህን ማድረግ ያስፈልጋል። ሌላው ጥላቶቻችን ምንጊዜም ለእኛ አርፈው አይቀመጡም። የሰው ልጅ ከጥላት እጅ የሚድንበት ጥላት ካዘጋጀው ሰይፍ፣ ጎራዴ የምንድንበት ትልቅ ጸሎት ነው ይህ ጸሎት ማለት ነው። መዝሙር 6 ከጥላቶቻችን እጅ፣ ከጥላቶቻችን አፍ፣ ከጥላቶቻችን እርግማን፣ ከጥላቶቻችን ምቀኝነት ነፃ የምንወጣበት፣ ጥላቶቻችን በእኛ ላይ አፋቸውን ሲከፍቱ አፋቸውን እንዲዘጉ የሚያደርግ፣ ጥላቶቻችን በእኛ ላይ እኛን የሚገል መርዝ እንኳን በጥብጠው ሊያበሉን ቢፈልጉ እንኳን እግዚአብሔር አምላክ አንደኛ እጃቸውን ያስረዋል። እግራቸውን ያስረዋል። ወደ ኋላ ይላሉ። ቢያጠጡንም እንኳን የሚጎዳን በሽታ እንዳይሆን፣ ሰውነታችን እንዳይጎዳ ያደርገዋል። ማን? መዝሙር 6 እግዚአብሔር አምላክ በዚህ ጸሎታችን ላይ አድሮ ከጥላቶቻችን አፍ፣ ከጥላቶቻችን ጦር ያድነናል ማለት ነው። ጥላቶቻችን ወደ ኋላቸው ይመለሳሉ። ስለዚህ ለጥላት ማድቀቂያ፣ ለጥላት አስተዋይ ልቦና፣ ጥላቶቻችን አስተዋይ ልቦና እንዲኖራቸው ማሩን፣ ይቅርበሉን፣ ይቅርበለኝ፣ ማረኝ፣ አጥፍቻለሁ ብለው ከጉልበታችን እስከሚወርቁ ድረስ ይቅርታ እስከሚጠይቁን ድረስ የሚያደርስ አይነተኛ ጸሎት ነው። ጸልዩት፣ ምንጊዜም እንዳታቋርጡ ይህን ጸሎት እና ይሄ በጣም አስፈላጊ ስለሆነ ማለት ነው። በአራተኛ ደረጃ ጭንቀት አለብን በየጊዜው። ውጣ ውረድ፣ ይቺ ዓለም ምንጊዜም ጭንቀት ታበዛለች። ነግዶ ያላተረፈ ኪሳራ ውስጥ የገባ ይጨነቃን፣ ቤተሰቡን በሞት ያጣ ይጨነቃን፣ የታመመበት ይጨነቃን፣ በራሱ ይጨነቃን፣ በወንድሙ፣ ለእህቱ፣ ለአባቱ፣ ለዘመዱ፣ ለጎረቤቱ፣ ለሁሉም ነገር ማያስጨንቀን ነገር የለም። ስለዚህ ከዚህ ከጭንቀት ነፃ እንድንሆን ይልቁንም በደስታ በመንፈሳዊ ደስታ ተሞልተን ከሚመጣብን ጭንቀት፣ መከራ፣ ስቃይ ሁሉ፣ ፈተና ሁሉ እግዚአብሔር አምላክ እንዲጠብቀንና እንዲያድነን ይሄ መዝሙር 6 ጸሎት እጅግ በጣም ወሳኝ ነው። ለሚጨነቁ ሰዎች መንፈሳዊ ደስታ ለማግኘት እንዲሁም ጥላት ለበዛበት ሰው ጥላቱ ወደ በኋላ እንዲል ከጥላት አፍ ነፃ እንዲሆን ይህ መዝሙር 6 ዋና አስፈላጊ ትልቅ መሳሪያ ነው። ከዚያ ሲቀጥል ልቦናችን ለንስሐ ልቦናችን፣ አይምሯችን፣ ሰውነታችን ለንስሐ እንዲዘጋጅ እግዚአብሔር ምሕረት እንዲያደርግልን ይሄ ጸሎት ይሄ መዝሙር 6 በጣም አስፈላጊ ስለሆነ ምንጊዜም ቢሆን ክርስቲያኖች አደራ ይህን ጸሎት እንዳታስቀሩ፣ እንዳታስታጉሉ፣ ሁልጊዜም ጸልዩት። እየጸለያችሁ ከዚያ ከጨረሳችሁ በኋላ እግዚአብሔር ሆይ ኃጢአቴን ይቅር በለኝ፣ ምሕረትን ቸርነትን ላክልኝ፣ በምሕረት እጆች ዳሰኝ፣ ከጥላቶች አፍ አድነኝ፣ ጠብቀኝ፣ ከሚያስጨንቀኝ ከሚያሰቃየኝ ሁሉ እባክህ ነፃ አውጣኝ ብለን ከልባችን መጸለይ ያስፈልጋል። የዛን ጊዜ ነፃ እንሆናለን። እግዚአብሔር አምላክ ይህን እንዲያደርግልን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ይቆየን። ነገ መዝሙር 7ን እንደ እግዚአብሔር ፈቃድ እንማራለን።